ሄርሜላ የጀግና ውሳኔ ወሰነች። ጋይስ እኔ በጣም ነው ኮራውብሽ። አም ፕራውድ ኦፍ ዩ። ያ ይሄ ነው የምንፈልገው ማለት ነው። እንድለምንሽ ነው እንጂ አብርሽ እንድትለምኝ እንደ ሩታ እንድትረክሺ አልፈልግም ብዬ ከዚህ በፊትም ተናግራለሁ። ደግሞ ደስ ነው አለኝ። እግዚአብሔርን ደስ ብሎኛል ነው የምላችሁ። ባለፈውም አስተያየት ሲሰጥ የሰደባችሁን ይሄ ነው አንዱ ምክንያት ማለት ነው። የእውነት ለመናገር እንደ ሩታ እዚህ ሚዲያ ላይ ሄርሜላ እንድትረክስ አልፈልግም። ወንድ የተከተለች በየቀኑ እንድትመጣ አልፈልግም። አም ፕራውድ ኦፍ ዩ በእንግሊዝኛም አይቀርም የኔ ጀግና ማለት ነው ሩታ ማለት ነው። በነገራችን ላይ ሰው ምን ይለኛል እንኳን አትመንቺ ማለት ነው። አንቺ ወራዳውን ሴትዮ ማለት ነው። ልሰድብሽ አልፈልግም፣ ግን በራስሽ የተዋረድሽ ነሽ። እኔ ብልሽም ደግሞ እንዳታለቅሱ የመጣችሁ ማለት ነው። እውነት አይዋጥላችሁም። ደጋፊ ተብያቸው ማለት ነው። አታለቅሱ። ሩታ ከዚህ በፊት ጋይስ እኔ በጣም ነገርም ትላንትና ብዙ ማውራትን አልፈለግኩም። እኔ አሁን ራሱ በቃ የሩታ ነገር ሄርሜላ ነገር አስደስቶኝ የሩታ ነገር ደግሞ አናዶኝ ነው የመጣሁት እንጂ ምንም ራሴን አሞኛል ራሴ ማለት ነው። እና ሩታ ማለት ነው ሩታ አታፍርም። የተባረከ ትዳር ነው ፈረሽ እድሜ ልክሽን ጣት እየጠቆምሽ ሄርሜላ ላይ ማለት ነው። እኔ ምን አረኩ? አንቺ እኮ ወንድ እውነት እኔ እኮ በጣም ማፍርብሽ ምን ታውቃለሽ? በአላማ የጸናው ነሽ ምናምን ሴቶች እንዳይጋጉ ስለፈለግኩ ነው በውሳኔ ነጸናው። መቼ ጸናሹ ባክሽ? እንዲ ብቻ ልጅ ማሳደግ ይችላለሁ አሻፈረኝ ብለሽ ወረቀት አንድ አመት ሙሉ ፍታኝ ቤተሰብ አልቀራ ጋሽ አልቀራ ቡዜ አልቀራች እንዲፈታኝ የሚፈልጉ ማርክ አልቀራ እድሽ ካልፈታኝ ያልሽ ሴትዮ መቼ ነው በውሳኔሽ የጸናሹ ነው ጥያቄ ነው። ያው ሚሞሪ ሾርት ስላሉ ያስታውሱ ብዬ ነው። ስቀጥል ደግሞ ሄርሜላ ህይወትሽ ውስጥ አልገባችም። አዎ ገባች ከተባለም አብርሽ ነው ያስገባት እንጂ በግድ አልገባችም። አለማስገባት የአብርሽና የአብርሽ ፋንታ ነው። ሲቀጥል ደግሞ ከዛ በፊት ህይወትሽ ውስጥ እውነት እንደተባለ በሰው ወሬ ነው አንቺ ትዳርሽን የፈታሹ ባይዘዌ ማለት ነው። እምነግርሽ ሰው የለማ ልንገርሽ ብዬ እኮ ነው እናቱ ልንገርሽ። አው እማማ ሩታ ማለት ነው እቴ ሩታ ልንገርሽ ብዬ ነው። ሲቀጥል ህይወትሽ የገቡ እንደ ነፂ አሉ እነ ነፂ ሲቀጥል ደግሞ መቅደስ የምትባል ወሬ ለወሬ ልጅ የሌለ ልጅ አብርሽን በቃ አብርሻውን አንቺ ሁሌ ለማስጠቆር የምትሞክሪ ነገር የለም። እንደኔ የሚያከብር እንደኔ የሚያፈቅር የለም አላልሽም? አንቺ ደፋር የትኛ አክብረሽ በአደባባይ በጥፊ ሲጠፈጥፈን ነበር። የትኛ ክብር ሰተሽ የትኛ ከበርሹ? በጣም ነው የከበርሹ ባክሽ። የትኛ ትዳር አክብረሽ በማማት ተጋባሽ? ቤተሰብሽ ሳስሚ አይደለ እንዴ? በማማት ምንድነው አረገሽ? ሶ በዛ ሰዓት ሄርሜላ አልመጣችም። ደግሞ ትላንትና ያወራሽና ዛሬ ያወራሹ ዲፍረንት አለው። ምን አልሽ? በልጃችን ወልድን ተባርከን በትዳራችን የመራት ሰዓት አንቺ መጣሽ አልሹ። ከተበጠበትሽ በኋላ ነው ሄርሜላ የመጣችው። ሶ ካለቅ በኋላ ነው ደግሞ እሷ እየተቀበላት ካለቅ ከጨረሽ በኋላ ከተፈታችሁ ራሱ አንድ አመት ሊሞላ እኮ ነው። አንቺ ነሽ እድሜ ልክሽን የማይፈልግሽ ወንድ ለክብርሽ እንኳን አትጨነቅም። አንቺ ወንድ ከሆንሽ ማለት ነው ለፍቅር የጻፈ ይሄ ሜሴጅ የምትሉ ምድረው ሸታም ማለት ነው አውጪ። በዛ ሰዓት አብርሽ ላይ እንፈርዳለን። ገባሻ? አውጪ ወንድ ከሆንሽ አልፈልግሽም ያለሽ ማፈቅርሽ ይመስልሻል እንዴ? ያለሽ ከህይወቴ ውጭ ያለሽ በግድ ትዳራለ። እኔ ግን አብርሽ በጣም ጥያቄ አለኝ። አብርሽ ማለት ነው የትም ዞሬ ሄርሜላን እናወራ ስትል አታፍርም? ይቃ አደረካት እንዴ? ሴት ልጅ እኮ ናት። በቃ በጣም ነው ኮራባት። ምንም ማውራ ነገር የለም ብላለች። አዎ አላከበርካትም አብርሽ፣ ማክበር ነበረብህ። ዛሬ ነው እንዲ አቋ ወጣ የምትለው? አቅ እኮ ቆይቷል ከወጣ ዛሬ አይደለም። በቪዲዮ ይወጣ ነበር እኮ በቪዲዮ መረጃ ነው ባይዘዌ ትክክለኛ መረጃ። ያንዳንዱ ነገር ወንድምክና ሩታ አንተ ላይ ያደረጉ የነበሩ ቪዲዮ አለ። በሱ ራሱ የራሷ አቅ ይገኝ ነበር። ዛሬ አይደለም። ገባ? ስንት ጊዜ ከተረጋጋ በኋላ ማውራት ትችል ነበር ከፍቅር ጋር ከምትዘል ማለት ነው።
ፍቅርዬ ግን እውነት ራስሽን ብታስከብሪ ይመረጣል። የእውነት የወደድኩሻል እንዳልጠላሽ ከዚህ ህይወት ውጪ ከሩታ ጋር ተለጥፈሽ ማለት ነው። ለማትከብርሽ ሴት ጋር ተለጥፈሽ አትንጫጭብን። አንቺም ፍቅር ማለት ነው እንዳልዞርብሽ። የምሬን ነው ፍቅር ስነ ስርዓትሽ ያዢ። አይመለከትሽም ከሰው ህይወት ውጪ እንዴ። አንቺ ማነሽና ነው ሄርሜላ ውጪ የምትያት? ፍቅር ማነሽ አንቺ? በህይወትሽ አልገባችም። ከዛ ውጪ ግን መፍትሄ የለሽም። ሄርሜላን ከነሱ ህይወት ውጪ የምትይ ወታኮም የትኛ ነው የመለሰችው? አብርሽ ከታመመ በኋላ ጋይስ እስቲ ፍረዱ። ፍቅር ምንድነው ማናቴ ሄርሜላ ወጥቻለሁ አንቺ ጋር መኖር የሚፈልግ ከሆነ ህይወትሽ ምሪ ከዚህ በኋላ ብላ ወጣለች። መቼ መለሰችው? ፍቅር ሩታ ማለት ነው። መቼ መለሰች? ለራሳ መምራት ያቃታት ሴትዮ ጣትን ትጠቁማለች። እኔ ምን አጥፍቼ ነው ትዳሬ ተበተነ ያትልም እንዴ? እኔ እኮ በጣም ነው ገርመኝ። አንድ ጣት ሰው ላይ ከሚጠቁሚ አራት ወደ አንቺ እንደሚዞር አታውቂም ሩታ? ራስሽን ያላከበሽው ትዳር ራስሽን እንደፈለግሽ የዘለልሽ እንደፈለግሽ ወንዶችን ያወጣሽ ያጋስገባሽ ያንቺ አልታየም። እንደኔ መሳውነት የከፈለ የለም አላለችም? ስጀምር አንቺ ነሽ ተከትልሽ የመጣሽው አንቺ ነሽ ዋጋ አስከፈልሽው ልጁ ስጀምር ማለት ነው። አለጊዜው መተሽ ተንጠልጥለሽ ለስራ መተሽ የተለጠፍሽው አንቺ ነሽ። ከቤተሰብ ጋር ከስራ ውጭ ግንኙነት እንዳይኖር ሲፈልግ የነበረ ቤተሰብሽ ረቀሽ የዘኝ ጥፋልሽው አንቺ ነሽ። ምንድነው የምታወሪ? ምንድነው ላሱ ብለሽ መሳውነት የከፈልሽው? ፈልግሽ ነው፣ ስሜትሽን ነው አዳመጥሽው። ትምህርትሽ እኮ ያቆምሽው ለስሜትሽ ሲል ነው። እንደምታወሪ ተመርቄ አኮራቻለሁ በአደባባይ ብለሽ በማማት አግብተሽ ወለሽ። በቃ እኔ እኮ በቃ መናገር አልፈልግም። እንድናገሩ የምታረግ ሩታ ተብያው ማለት ነው። ዋጪ ዛሬ ልክሽ እነግርሻለሁ ማለት ነው። በጣም ደግሞ ጥሩ ነገር እንደሰራች ምን ሰራች? እስቲ ምን ሜሞሪ አለሽ? ካብርሽ ጋር መጥተሽ ምን ማላላስ ከሆነ ኦኬ፣ እሱ ወንድ ልመና፣ ወንድ ማስገባት፣ ወንድ ማስወጣት ከሆነ ሜሞሪ ይሄ ከሆነ ላንቺ ማለት ነው። ከፍቅር ጋር ሲሰራ የነበረ ግን እስከ ዛሬ ይወራላታል አብርሽ ማለት ነው። ገባሻ? ምንም ሆኔ በቃ ሆኔ ነገር እንደሰራ በጣም ሌላፋሽ ስጠፈጥፍ ነበር እንደ ብታከብሪኝማ ቁጭ አርገሽ ባሌ ታው ትዳራችን ይሻላል ሶስተኛ ሰው አስፈልገንም ብለሽ ተመካክረሽ ትኖሪ ነበረ። ከምዘሊ እንደ ሀያ ሜዳ ማለት ነው። እኔ እኮ በምክንያት ነው ያወጣውልሽ ሀያ ሜዳ አልኩሽ ማለት ነው። ሄርሜላ ውጪ ስንት ነው የምታስወጪ? መቼ ነው ቤትሽ አብርሽ ያስገባሽው? መቼ ነው ትዳርሽ የመለሽው? በግድ ልጁ ልደፍሪ ነው አንቺ ሴትዮ በግድ። አረች ሴትዮ ቢወራ አልቅም ጋይስ። ታበዛችሁ ጋይስ። አረ በቃኝ።